ሃይሚን ነው አጠገቡ ያለች ሃይሚን ነው። ከሱ ጋር ሆነሽ ምን አይነት እስኪ እንዴት ደስተኛ ያልሆነ ህይወት ነው የምትኖር? በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? አሁን ሁላችሁም ናችሁ የምታፍሩበት። አሁን በኋላ ማፍርበትን ነገር አላደርግም። እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ። ወንድ ልጅ ይሳሳታል። ብዙ ጠላት እኮ አለ። ሁሉ ሰላም እኮ አይደለም። ማለትም በሌላ ሰው ልንገር፣ በሌላ ሰው ተመክረሽ ከሆነ ሆን ብላ ነው ተመክራ ምናምን ማምጣት ጀመረችው ጭራሽ ማለት ነው። ሃይሚ ነይ ግቢልኝ በእናትሽ። በጣም ነው ደስ ያለችኝ ዛሬ ደግሞ ሃይሚዬ ማለት ነው። ምን እንዳለችው ሰማችሁ እንዴ? እውነት ሰማችኋል? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ በዚህ ሰሞን የተፈጠረ ያለው ነገር በጣም ነው የሚያስጠላ። እግር የሌለ ጭንቅላት የሌለ ነገር ነው የሆነ። እያዛዘኑኝ ጋሽዬን ነው ማለት እነ ሀብ እነ ብሩክ እነ ሃይሚ በቃ ሌሎቹ በፊትም እንደዚህ ድራማ ይሰራሉ፣ ብዙ ነገር ይሰራሉ። ማስናናትም አለ፣ አንዳንድ ጊዜ ደግሞ እንዲህም አለ። እነሱ እንግዲህ ለምደዋል ካሜራ ላይ። ጋሽዬ ደግሞ እዚህ ውስጥ ገብቶ እንግዲህ እንደዚህ ጭንቅ ስለው እኔ በጣም ነው አዛዘነኝ። እውነቴን ነው የምላችሁ። ዞሮ ግን ሃይሚ ዛሬ ንግግሯ በቃ ማር የሆነ ነገር ታውቃላችሁ፣ እንዴት ደስ እንዳለኝ። ደስ ያለኝ ከሃይሚዬ ንግግር ምንድን ነው ካላችሁ ልጁ ወለድና የሚመረመርና በቃ ለልጁ ማገዝ ያለበት ብሩክ ያለበት ቦታ ያግዛል። ከዚህ ውጪ ከህይወታችሁ ውልቅ ትበል ብላለች። እውነት ነው። ይሄ እኮ ሁሉም ሰው ህግ ራሱ የምፈርደው ይሄ ነው አለ እንደ ቤተሰብ ሴት ልጅ ወይም ደግሞ አንድ ሰው ሲለያይ ያ ልጅ አድጎ 18 ዓመት እስኪሆን ድረስ የአባቱ እርዳታ ይፈልጋል ማለት ነው። ልጅ ደግሞ የትም ሆነ መንግስት ራሱ ሲፈርድ ከማን ጋር ነው ልጅ መሆን ያለበት? ከእናት ጋር። ስለዚህ ምንድን ነው የብሩኬ ልጅ ራሱ ቢሆን ማለት ነው በወር የሚከፈልለት መጠን አለ፣ መንግስት የሚፈርድለት ማለት ነው። እውነቴን ነው የምላችሁ። ስለዚህ ልጁም ማገዝ ነው ልጁ እስከሚያድግ ድረስ ወይም ደግሞ እኔ አልይዝም ወይም ደግሞ ከፈለገ መውሰድ ይችላል። እሷ ውሰጂ እንኳን ብትል ማለት ነው። አያችሁ፣ ብሩኬ ደግሞ ልጅ የሚፈልግ ቤተሰብ ነው አለ። ለዚህ አይጨነቁ ማለት ነው። እኔ ደስ ያለኝ ነገር የሃይሚዬ ነው። ምንድን ነው ብሩኬ ልጁ የሱ ከሆነ ዴን ተመርምሮ ልጁ ማገዝ ያለበት ነገር ያግዛል። ከዛ ውጪ አንቺ ከህይወታችን ውጪ ብላለች። እንግዲህ በዚህ ነገር ሁሉም ብስማማ እንዴት ደስ እንደሚለኝ ልነግራችሁ አልችልም። እና 6 ወር ነው ተብሏል። ሲቀጥል እኔ ደግሞ እንደሰማሁት ከሆነ ልንገራችሁ፣ ልጁታ የብሩኬ ልጅ አይደለም 100%። መጨረሻ ታላችሁ ፋንቱ ሾም እንዲህ ብለ ነበረ ትላላችሁ። እዛኔ እንዳትረሱ ብቻ። እውነቴን ነው ምላችሁ። ይሄ እቺ ልጅ እንትን ነው ቤተሰብ 100% የላትም። ከዛ በኋላ ነው ከዮኒ ጋር ሰው ጋር ተገናኘች። ከዛ በኋላ ያ ሰው ወደ አዲስ አበባ መጣ፣ እሷን እዛ ጥሎ ስታረግዝ ማለት ነው። ከዛ እሱ እዚህ ጥሎ ወደ አዲስ አበባ ሲመጣ ከዛ በኋላ ደግሞ አፋሳ የሆነ ነገር አለ። ከዛ በዛ ምክንያት መከላከላ ገብቶ በዛው ጠፋበት አሉ። እኔ ደግሞ የሰማሁት ይሄ ነው። እሷን ያስረገዛት ልጅ ወንድየው ማለት ነው፣ ባልዮ ወይም ደግሞ የልጁ አባት ታላችሁ። ይሄ ነገር መጨረሻ ላይ ውሸት ሆኖ እንደሚቀር ተስፋ አለኝ። እኔ እውነቴን ነው የምላችሁ። እቺ ሜቢ አሁን እንደዚህ አይናውጣ ሆና እንደዚህ ድፍረት ሚላሳም ሆነ ትልቅ ሰው ጋር ቁጭ ብሎ እንዲህ ስትዋሽ እንዴት አስቻላት? እኔ በጣም ነው ገረመኝ። የሆኑ ሴት ማለት ነው። ሀብ እንግዲህ ምንድን ነው አላት፣
ይሄ ልጅ የሚወደው የሚያፈቅረው ሀይሚና ናት እንጂ አንቺ አይደለም። ይሄ ልጅ አንቺ ጋር እንኳን ብኖር ምን አደርግልሻል? አንቺስ ደስተኛ ሆነሽ ትቆያለሽ ወይ ከሱ ጋር? እሱ የሚወዳት የሚያከብራት ሀይሚን ብቻ ነው። አንቺን አይፈልግሽም። ምን ታደርጊያለሽ? በግድ ደግሞ የለም ብሎ ሀፍቴ ተናግሯል። እኔ ደግሞ አንድ ነገር ጥያቄ የሆነብኝ ነገር ልንገራችሁ ውዶች፣ በዛሬ ውስጥ ማለት ነው ብሩኬን መድኃኒት አጠጥታ አደነዘዘችው አሉ። መድኃኒት አጠጥታ አደነዘዘችና ከዛ በኋላስ ምን ለማድረግ ነው ያደነዘዘችው? እሱ ነው ጥያቄ የሆነብኝ ውድ ቤተሰቦች። እኔ ሀፍተሽ ነው አለ ወይ ነገር ማለት ነው። አንድ ወንድ ከተደነዘዘ በኋላ ምን ያደርግለታል ማለት? እኔ በጣም ጥያቄ ሆኖብኛል። እግዚአብሔርን መደንዘዝ ማለት ለምሳሌ ማሰብ እንዳይችል ሰውነቱ ይዝላል ምናምን አይደለ? እንደዛ ይመስለኛል። ብቻ አንዳንድ ሰዎች ወይም ደግሞ ወንዶች እንኳን ወንድ ሳይሆን ሴቶች እንደዛ ነገር ካደረጉ አዎ ራሷን ትስታለች። በቃ ፌንት እንደበላ ሴት ሰው ነው የምትሆነው። በዛ ሰዓት ወንዱ ደግሞ የፈለገ ነገር ማግኘት ይችላል ማለት ነው። ሴቱ እኮ አይችልም እንደዛ። ኧረ በመድኃኒዓለም ይሄ በጣም ነው የሚገርመው። እዚህ ቆም ብላችሁ አዳምጣችሁ ሲታገናዝቡ በጣም ነው የሚገርመው። ወንድ ልጅን አደንዝዛ ምንም ልታደርገው አትችለውም። የፈረገ ነገር ቢኖር ማለት ነው። ብቻ ትገርማለች እቺ ሴትዮ፣ በጣም ነው የምታስቀው። ሆኖስ ግን ፈጣሪ ልቦና ይስጣት፣ ወደ ራሷ ይመልሳት ይመስለኛል። ከ100% 80% ሀይሚ እንግዲህ ጥሩ ላይ ነው ያለችው። ጥሩ ላይ ስላችሁ መርዳት ያለበት ይረዳል። ልጁ እስከሚወለድ ድረስ ራሱ ከህይወታችን ትውጣ፣ ከኔና ከብሩክ ህይወት ውልቅ ብላ ትውጣ ብላለች። ይሄም አንድ ምርጫ ነው። ሁለተኛ ነገር ደግሞ ምንድን ነው እስከሚወለድ ድረስ ዲኤንኤ እስከሚመረመር ድረስ ልጁታ ከህይወታችን ትውጣ ብላለች። ኢሶኬ ይሄም ደስ ብሎኛል። ሁለተኛ ላይ ደግሞ ይወለድና የእሱ ከሆነም ልጁ እስከ በቃ ማገዝ ያለበት እዛው ያግዛል ብላለች። ሁለተኛ ደግሞ ይሄ ነው። በጣም ደስ የሚለው ሀሳብ ነው ያመጣችሁ ማለት ነው። እንግዲህ ፈጣሪ ያውቃል። ጋሽዬ ደግሞ ለእኔ ተው ስለሷ እንደዚህ ይመስለኛል። ጋሽዬ እንግዲህ ልጅ ላይ የሚጨክንበት ልጅ ላይ እንደማይጨክነው 100% እናንተም ታውቃላችሁ። እና እኔ ገረመኝ ነገር ብኖር ማለት ነው እንዴት ነው ሀይሚና ብሩክ መካከል ገብቶ ደግሞ እንደዚህ ደፋ ቀና ሲላችሁ በጣም ገረመኝ። ከዚህ በፊት የማን ነበረች የሩተና የአብርሽ ነበሩ። አሁን ደግሞ ወደ ሀይሚዬና ወደ ብሩክ የዞሩት ማለት ነው ጋሽዬ። ወይኔ የኔ አባት ለፉ ጠሩ። ማርያምን በአንዳንድ ጊዜ ቆም ብላችሁ ስታስቡ አዛዝኑ። በጣም ነው የሚያዛዝኑ ማርያምን። እና ሰለቸኝ ደከመኝ ሳይል የሩታስ ለማምጣት እንደነበረ አይታችኋል። እዛ የዛኔ እዛ ውስጥ ቆየውን አይታችኋል። በጣም ነው የሚያሳዝነኝ ጋሽዬ። ሀይሚ ደግሞ በጋሽዬ ንግግር አንዳንዴ ትናደዳለች፣ ትበሳጫለች። ምክንያቱም እኔን ትቶ ወደዛ ያዳላል በሚለው ነው። እሱ ግን አያዳላም። ቢያዳላ ኖሮማ ሀይሚ ብሩክ የራስ ጉዳይ ነው፣ ሀይሚዬ ከዚህ ጭቅጭቅ ትውጣ ብሎ ነው ሀይሚዬን ይዞ የሚወጣ አይደል እንደ ቤተሰቦች። ስለዚህ ጋሽዬ እውነትና እውነት እነሱ ለማስታረቅ ከብሩክ ጋር እንጣላ እንለያይ የሚለው ነገር እውነትን ነው የሚላችሁ መስማትም አይፈልግም። እንደምታው ከሆነ ጋሽዬም ማለት ነው ጋሽዬም አይፈልግም፣ እኛም አንፈልግም። ሀይሚና ብሩኬ መቼም እንድጣሉ አንፈልግም። መጣላትም ፍጹም የለባቸውም። እግዚአብሔር አምላክ አንድ ያደርጋችሁ። እውነት
አንድ ያደርጋችሁ። አንድ ናችሁ። በነገራችን ላይ እነሱ እውነት ስነግራችሁ ሰው ልጅ ሳይሆን እሷ ለሱ እሱ ደግሞ ለእሷ ብሎ የተፈጠሩ ሰዎች ናቸው እና መቼም መለያየት የሚባል ነገር በህይወታቸው ላይ እንደማይሰራ 100% ከዚህ በፊት በተፈጠሩ ነገር ማረጋገጥ ይኖርብናል ወይም ደግሞ ማወቅ ይቻላል ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። የዛሬ ቪዲዮ ይሄን ይመስል ነበረ። ፈጣሪ ሰላሙና ጤናውን ያብዛልን እና ማን ነበረች ልጅቷም ደግሞ በሰላም ትገላገል፣ ችግር የለም። ልጅ ነው የሚወለደው፣ ምን ችግር አለ? ማርያምን በአሁኑ ሰዓት ደግሞ ስንት ሰው ልጅ እየፈለገ የሚያለቅስበት ሰዓት ላይ ነን ያለ ነው እና እንደዛ ነገሮችን ባከሩ የተሻለ ነው ብዬ አስባለሁ። የምንሄድበትን እርምጃ እንሄዳለን። አሁን እኔ እሱ አይደለም እሷን እንዲህ ሆኗል እንዲህ አድርጓል ተባለ። ሁላችንም መወጀባበር የለብንማ። ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ እውነት አንዳንድ ጊዜ የሆነ ትንሽ ነገር ከፍ ስናደርገው ከባድ የሆነ ነው የሚሄደው። ነገሮችን ቀለል ስናደርገው ደግሞ ቀለል እያለ ነው የሚሄደውና